የጉዳት ካሳ ጉዳቱ በደረሰ በስንት ጊዜ ውስጥ መጠየቅ አለበት? ይህ ሕፃንስ በርግጥ ካሳ አይገባውምን? ታኅሳስ 17 ቀን 2007 ዓ.ም የ5 ዓመቱ ሕፃን አብርሃም ከአዲስ ዘመን ወደ ርብ ግድብ እየተራመደ እያለ በፍጥነት ሲሽከረከር የነበረ መኪና እግሩን ገጭቶታል። ከጉልበቱ በታች ባደረሰበት ጉዳትም እግሩ ከጥቅም ውጪ ሲሆን በሕክምና 30 በመቶ ጉዳት መድረሱ ተረጋግጧል። ይህንን የሕክምና ማስረጃ ይዘውም የሕፃኑ ሞግዚት አቶ ግዛቸው በተሽከርካሪው ባለቤት የኢትዮጵያ ኮንስትራክሽን ሥራዎች ኮርፖሬሽን ላይ ክስ መስርተዋል። ሕፃኑ ከ5 እስከ 62 ዓመት ቢኖር የሚያጣው ጥቅም ብለው የሞራል ካሳና የሕክምና ወጪን ደማምረው ብር 617502 ብር ከ06 ሳንቲም ካሳ ይከፈለኝ ብለዋል። ተከሳሽ በመጀመሪያ ደረጃ መቃወሚያነት ይርጋን አስቀድመዋል። ከውል ውጪ የጉዳት ካሳ ጥያቄ በ2 ዓመት ጊዜ ውስጥ መቅረብ ይኖርበታል። አደጋው የደረሰው ታኅሳስ 17 ቀን 2007 ዓ.ም ክሱ የቀረበው ደግሞ ግንቦት 11 ቀን 2009 ዓ.ም ነው። ይህም አደጋው ከደረሰ ከ2 ዓመት በኋላ የቀረበ ክስ በመሆኑ በይርጋ ይታገዳል ሲል ተቃውሟል። መዝገቡ እንዲዘጋለትም ጠይቋል። ይህንን ክርክር እየሰሙ እርሶ ምን ብለው ሰበርስ ምን ወስኖ ይሆን? አሁን ምጥን አድርጌ እነግራችኋለሁ። ሳትዘናጉ ታደምጡኝ ዘንድ በአክብሮት ጋብዣለሁ። ደግሞ አልሰማንም እንዳትሉ። በሰላም ያሳደረ አምላክ በሰላም እንዲያውላችሁ ደስ የሚል ቀን እንዲሆንላችሁ ተመኝቻለሁ። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ተከሳሽ ከይርጋ መቃወሚያ በተጨማሪ የ5 ዓመት ሕፃን እስከ 62 ዓመት ድረስ አይሰራም፣ ጉዳቱም ድኖለታል። 30% ቋሚ ጉዳት የተባለውም ያልተብራራና በተጎጂው ሕይወት ላይ የሚያስከትለው የመስራት ችግር ያልተገለጸ ስለሆነ ክሱ ውድቅ ሊደረግ ይገባል። በተጨማሪም ጥፋቱን ያጠፋው ሾፌሩ በመሆኑ መጠየቅ ካለበትም ይጠየቅ የሚገባው ሾፌሩ እንጂ የመኪናው ባለቤት አይደለም። መኪናውም መድን የተገባለት በመሆኑ መድን ሰጪው ድርጅትና ሾፌሩም ወደ ክሱ ይግቡልኝ በማለት ጠይቋል። የጠየቀውም ሆኖለት ወደ ክሱ እንዲገቡ ታዟል። መድን ሰጪው አደጋውን ያላሳወቀኝ በመሆኑ ኃላፊነት የለብኝም በማለት የመለሰ ሲሆን ሾፌሩ ግን መጥሪያ ደርሶት ባለመቅረቡ ጉዳዩ በሌለበት ታይቷል። ጉዳዩን በመጀመሪያ ያየው ፍርድ ቤትም ይርጋውን ውድቅ አድርጎ ሕፃኑ ላይ የደረሰውን ጉዳት ዛሬ ላይ ሆኖ መገመት ባይቻልም ለወደፊቱ የሚያጣው ጥቅም መካስ እንዳለበት የፍትሐብሔር ሕግ ቁጥር 2092 ይደነግጋል። የጥቅሙን መጠን ግን ዛሬ ላይ ሆኖ ማወቅ ስለማይቻል በርትዕ ብር 250,000 ካሳ፣ የሞራል ካሳ ብር 1,000፣ የሕክምናና ትራንስፖርት ወጪ ብር 902 በድምሩ 251,902 ከወጪና ኪሳራ ጭምር የተሽከርካሪው ባለቤትና ሾፌሩ በአንድነትና በነጠላ እንዲከፍሉ ወስኗል። ይህንን ውሳኔ በመቃወም የመኪናው ባለቤት ይግባኝ ቢልም ስለጸናበት አቤቱታውን ለሰበር አቅርቧል። በይርጋ ቀሪ ሊሆን ይገባልና የተሽከርካሪው ባለንብረት ኃላፊነት ሊኖርብኝ አይገባም የሚሉት ዋነኛ ቅሬታዎቹ ሆነዋል። ሰበር ግን ምን ወስኖ ይሆን? ውሳኔው በቅጽ 27 ስለወጣ ሙሉን እንድታነቡት አደራዬን ላስቀድም። ሰበር የግራ ቀኙን ክርክርና የተረጋገጡ ፍሬ ነገሮችን በፍርድ አተታው ጽፎታል። ይርጋን በተመለከተ ለቀረበው ክርክር እርግጥ የካሳ ጥያቄው በ2 ዓመት መቅረብ ነበረበት። ይሁን እንጂ ጉዳቱ በወንጀል የሚያስቀጣ ከሆነ የይርጋ ዘመኑ በወንጀሉ ይርጋ ዘመን ልክ ይሆናል። በሕፃኑ ላይ አደጋው የደረሰው ሾፌሩ ከፍጥነት ወሰን በላይ በማሽከርከሩ መሆኑ ተረጋግጧል። ይህም ድርጊት በወንጀል ሕግ አንቀጽ 559 ንዑስ ቁጥር 2 መሠረት በወንጀል የሚያስቀጣ ሲሆን በወንጀል ሕግ ቁጥር 217 1 መሠረት የወንጀሉ ይርጋ 5 ዓመት ነው። የካሳ ክሱም ይህ የ5 ዓመት ጊዜ ሳያልፍ የቀረበ በመሆኑ በይርጋ አይታገድም። የመኪናው ባለቤት መሆን ብቻውንም ካሳ የመክፈል ኃላፊነትን ያስከትላል። ዛሬ በሕፃኑ ላይ የደረሰው ጉዳትም ለወደፊትም በሕይወቱ ላይ ጉዳት የሚያደርስ በመሆኑ ካሳ ይከፈል መባሉም ሆነ በርትዕ ብር 250,000 መወሰኑ በአግባቡ ነው በማለት
በስር ፍርድ ቤት የተሰጠውን ውሳኔ አጽንቷል። ይዛሬውን አበቃን። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።